ታሪካችን የሚጀምረው እጅግ በቅንጦት በተገነባ መኖሪያ ቤት ውስጥ ነው። ሳቫና የተባለችው ወጣትና ሀብታም ልጃገረድ ወደ መኝታ ቤቷ ገብታ የልብስ ማስቀመጫ ቁም ሳጥኗን ስትከፍት በውስጡ አንድ እንግዳ ወጣት ተደብቆ ታገኘዋለች። እሷም ደንግጣ ልትጮህ ስትል ወጣቱ እጅግ ተማጽኖ ድምፅ እንዳታሰማም ይለምናታል። ይህ ወጣት ኢሊ ይባላል። ሳቫናና ኢሊ በአንደኛ ደረጃ ትምህርት ቤት አብረው ይማሩ የነበረ የድሮ ጓደኛሞች መሆናቸውንም በዚሁ ቅጽበት ይረዳሉ። ኢሊ እዚህ የተገኘው ለመስረቅ ሳይሆን ለሁለት ቀናት ምንም ያልቀመሰችውን ታናሽቱን ማያን ለመመገብ ብሎ ከውጭ የነበሩ የምግብ መኪኖች ወይንም ካተሪ ትራክ ተከትሎ እንደገባም ይነግራታል። ሳቫና በሁኔታው ብትደነግጥም በዚያ ቀን እናቷ ቬሮኒካ ለከተማዋ ባለስልጣናትና ለጋዜጠኞች ያዘጋጀችው ትልቅ የግብዣ ፕሮግራም ስላለ ኤሊ ከተገኘ ሁሉም ነገር እንደሚበላሽ በመስጋት እንዲደበቅም ታደርገዋለች። የሳቫና እናት ቬሮኒካ በከተማ ውስጥ ቤት ለሌላቸው ወጣቶች መጠለያ በመገንባት የምትታወቅና በደግነቷ የምትወደስ ሴት ናት። በዕለቱ በተዘጋጀው የምሳ ግብዣ ላይ እናቷ ስለ ደግነትና ቀደም ሲል እሷ ራሷ መኪና ውስጥ ትኖር በነበረበት ወቅት አንድ ደግ ሰው ስላደረገችላት እርዳታ ታሪክ ለታዳሚዎችም ታወራለች። ይሁን እንጂ የቬሮኒካ እውነተኛ ማንነት ከንግግሯ በስተጀርባ የተደበቀ ነበር። ግብዣው እየተካሄደ ባለበት ወቅት በቤት ውስጥ አንድ ያልተጋበዘ እንግዳ እንዳለም የሰማችው ቬሮኒካ እነዚህ ሰዎች እንደ ሰው ሳይሆን እንደ ተባይ ናቸው በማለት ንቀቷን ትገልጻለች። ይህንን ንግግር የሰማውና በጠረጴዛ ስር ተደብቆ የነበረው ኢሊ የቬሮኒካ ደግነት ለዝናና ለሚዲያ ፍጆታ ብቻ መሆኑንም ይረዳል። ሳቫና የኤሊን ጥያቄ ለማሟላት ስትል ምግብ ለማምጣትም ስትሞክር ኤሊ የሳቫና እናት የምትኖረው የሪል ስቴት ኩባንያ የሱንና ቤተሰቡን ከቤታቸው እንዲያፈናቅሉ ያደረገውን ድርጅት መሆኑን የሚጠቁሙ መረጃዎችን ያገኛል። ቬሮኒካ በደሃ ሰፈር የሚገኙ አሮጌ ቤቶችን በማፍረስ ትርፋማ የሆነ የንግድ ህንፃዎችን ለመገንባት የምታደርገው ጥረት ብዙ ምስኪን ቤተሰቦችንና ለጎዳና ህይወት ዳርጋለች። ከነዚህም አንዷ የኤሊ ቤተሰብ ነበሩ። ኤሊያ የሳቫና እናት የሰጠችውን የማስለቀቂያ ትዕዛዝ ከኪሱ በማውጣት ያሳያትና ለሳቫናም ይሰጣታል። ሳቫና እናቷ በቃላት የምታደርገው ደግነትና በተግባር የምታደርገው በደል እጅግ የተለያዩ በመሆናቸው ትገረማለች። ይህ በእንዲህ እንዳለ ታሪኩን ወደ ኋላ መለስ እናድርጋችሁና የቬሮኒካን ታሪክንም እናሳያችኋለን። ከ18 ዓመት በፊት ቬሮኒካና ህፃኗ ሳቫና መኪና ውስጥ ይኖሩ በነበረበት ወቅት አንዲት ደግ ሴት መጥታ ምግብና እርዳታ ሰጥታቸውም ነበር። ያቺ ሴት ማሪያ ቶሬስ ትባላለች። እሷም የኤሊና የማያ እናትም ነች። ሳቫና ይህንን እውነት ስትረዳ እናቷን ፊት ለፊት ለመጋፈጥም ትወስናለች። በትልቁ የጋዜጣዊ መግለጫ ወቅት ሳቫና ታላቅ ወንድሙን ፍለጋ የመጣችውን ማያን ይዛ ወደ መድረኩም ትወጣለች። እናቷን ደግነት ማለት ለታይታ የሚደረግ ሳይሆን በልብ የሚደረግ ተግባር ነው በማለት በሁሉም ፊት ተወቅሳታለች። ቬሮኒካ የልጇን ወቀሳ ስትሰማ መጀመሪያ ብትቆጣም ኤሊ ያሳያትን የቆየ ፎቶግራፍና የማሪያ ቶሬን ስም ትዝታዋንም ይቀሰቅስባታል። ያኔ በችግር ጊዜ የረዳቻት ሴት ዛሬ በእሷ ምክንያት ሆስፒታል መውደቋንና ልጆቿ መጎዳታቸውም ስትረዳ እጅግም ትጸጸታለች። ቬሮኒካ ከስህተቷ በመማር በጋዜጠኞች ፊትም እንዲህ ትላለች። እውነተኛ ደግነት መንገድ ላይ ጠፍቶብኝ ነበር፣ ነገር ግን ዛሬ ተመልሶልኛል ትላለች። ከእንግዲህ የምንሰራቸው ስራዎች ለዝናና ለፎቶ ሳይሆን ለሰዎችን ለውጥ የሚያመጡም ይሆናሉም ትላለች በጋዜጠኞች ፊት። ታሪኩም የሚጠናቀቀው ቬሮኒካና ሳቫና ወደ ሆስፒታል ሄደው ማሪያን ሲጠይቁ ነው። ቬሮኒካ ሁሉንም የሕክምና ወጪዎችን ከመሸፈን ባለፈ ቤተሰብ ወደ ቤታቸው እንዲመለሱም እና አስፈላጊውን ድጋፍ እንዲያገኙም ታደርጋለች። በዚህ ድራማ ላይ የዕለቱ መልእክታችን የሚሆነው ደግነት ለታይታ የሚቀርብ ትርኢት ሳይሆን ካለፈው ታሪካችን ተምረን ለሌሎች የምናደርገው እውነተኛ የልብ ስጦታ ነው። ዛሬ የምናደርገው ትንሿ ደግነት ነገ ተመልሳኛን ወይም ቤተሰቦቻችንን
ከማይገመት አደጋ ልትታደገን ትችላለች። ስለዚህ ማንም ሰው ዝቅ አድርገን አንመልከት እንላለን። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።